ብር 250,000 ብር ማለት ነው የቸገረው የሚያስፈልገው ሰው የምታውቁት ሰው የታመመ ሊሆን ይችላል ለመታከሚያ የተቸገረ የእውነት በጣም ቸግሮታል ያስፈልገዋል የምትሉት ሴትም ሆነ ወንድ የትም ሀገር የሚኖር ሰው ሜንሽን አድርጉ። ረቂቅ ትሬዲንግ እና ዋይቢኤስ ሱፐርማርኬት ምን እየሰሩ ናቸው? እነዚህ ሁለት ካምፓኒዎች ንብረትነታቸው የተለያዩ ሰዎች ቢሆንም ገቢራቸው አንድ ነው። ሁለቱም የአዲስ አበባ ችግር ገብቷቸዋል። የአዲስ አበባ ችግር ሸመታ ነው። የሽንኩርት፣ የድንች፣ የተለያዩ አስቤዛዎች ሸመታ ነው። ይሄ ሁለቱም ካምፓኒዎች የገባቸው የአዲስ አበባ ሕዝብ ችግር ነው። ነገር ግን ሁለቱም ይሄንን እንደ ሽፋን ይጠቀሙበታል እንጂ ስራቸው ሌላ ነው። ለምሳሌ ከአዲስ አበባ መስተዳድር ላይ በተሻለ ዋጋ በረከት ገበሬዋ አድርጋ እንደጠፋቸው በተሻለ ዋጋ ከገበሬው ቀጥታ የተለያዩ የአስቤዛ ምርቶችን አምጥተን በተሻለ ዋጋ ስለምንሸጥ ቦታና የተለያዩ ጥቅማ ጥቅሞች ይሰጠን ብለው በተለይ ዋይቢኤስ ሱፐርማርኬት ቦታ ወስዷል። በኮንዶሚኒየም በተለያዩ ኮንዶሚኒየሞች አካባቢ ዋይቢኤስ የሚሉ ሱቆችን ታያላችሁ። የተለያዩ ሽንኩርት፣ ድንችና የተለያዩ አስቤዛዎች ሲሸጡ ነው የምታዩት። ረቂቅም እንደዛ ነው። ነገር ግን ይህ እነዚህ የምታዩቸው ማስረጃዎች የሚሉት ረቂቅ ሱፐርማርኬት ብድር ይበደራል ከሰው ከማንኛቸውም ሰው በአግሪመንት በዚህ በምታዩት ወረቀት መሰረት ብድር ይበደራል። ብድሩ እንዴት ነው የምንበደራችሁ? ለምሳሌ እኔ 1.2 ሚሊዮን ብር ለረቂቅ ትሬዲንግ ባበድረው ከዛሬ ጀምሮ ለሚቀጥሉት 10 ወራት በወር 10% ኢንተረስት አድርጎ ቼክ ይጽፍልኛል። በየወሩ 120,000 የዛሬ ወር የምቀበለው በሚቀጥለው ወር ደግሞ 120,000 10 ቼኮችን ይጽፍልኛል። ጊዜው ሲደርስ ሄጄ 120,000 ብር እቀበላለሁ። በመጨረሻ ላይ 10ኛ ወር ላይ የሰጠውትን ፕሪንሲፓል 1.2 ሚሊዮን ብር ይጽፍላችኋለሁ ነው የሚለን። ከፈለኩ እቀጥላለሁ፣ ካልፈለኩ አይ 10 ወሩ ብቻ ይበቃኛል ብዬ መውጣት ትችላላችሁ። ዋናው ነገር እኔ በእናንተ ብር ልስራበትና ትርፉን እንካፈል ነው እያለ ያለው። ከህግ አግባብ እንየው ከተባለ ዋይቢኤስም ሆነ ረቂቅ የተሰጣቸው ንግድ ፍቃድ አስቤዛ እንዲነግዱ እንጂ የፋይናንስ ስራዎች ላይ መበደርና ባበደር ስራዎች እንዲሰሩ አይደለም። ከህግ አንጻር የህግ እንትን የለው። ሁለተኛው ነገር ለምንድን ነው በየወሩ እስከ 30% ድረስ በአመት ከባንኮች መበደር እየቻለ ለምንድን ነው ከህብረተሰቡ ላይ ይህን ብር የሚሰበስበው? መጀመሪያ አካባቢ የገቡ ሰዎች በእርግጥ ተሰጥቷቸዋል፣ ጥቅም አግኝተዋል። ይህን ጥቅም ያየ ሰው የእኛ ሰው ስግብግብ ስለሆነ ስለማያስተውል፣ ሁሉም አይደለም ስለማያስተውል እንትና አግኝቷል በሚል ሩጫ ሄደው ብራቸውን ይሰጣሉ። በጣም ብዙ ሰው ወደዚህ በገባ ቁጥር አንዲት ቀን ይህን ብር ይዘው መጥፋታቸው አይቀሬ ነው እላችኋል፣ አይቀሬ ነው። ዋይቢኤስ ደግሞ አሁን ላይ እርዳታ ሰጣለሁ እያለ ነው። ወልደ ጻዲቅ ይልቃል ቢተው ነው የሚባለው ባለቤቱ። ይህንን ብር ለማውጣት ዱባይ ላይ ሆኖ ዴሊቨሪ ከፍቷል። በተጨማሪ ሶሻል ሚዲያ ላይ የመጡ እርዳታ እንሰጣለን እያለን ያለ። እርዳታ እንዴት ነው የሚሰጠን መሰላችሁ? የሚቆረጥልን ደረሰኝ አለ። እርዳታ ሊሰጠን ከተፈለገ ቀላል ብር አይደለም ሰጣለሁ የሚለው 300,000 400,000 ሰጣለሁ ይላል። ያንን ብር ለማግኘት የደረሰኝ ትከፍላላችሁ። የደረሰኝ ትከፍሉና ይሰጣችኋል እያለን ያለው። ለአንድ ለሁለት ሰው ሊሰጥ ይችላል። ነገር ግን ደረሰኝ ቆራጩ ብዛቱ ልነግራችሁ አልችልም። በዚህ አይነት ሁኔታ ነው አሁን
ህብረተሰብን እያጭበረበረ ያለው። ከዚህ በፊት ይህ ሰውዬ ምን ብሎ ነበረ? የኔ ብር ተቀዶ አያልቅም ሲል ነበር። አሁን ላይ ግን ዋይቢኤስ ሱፐርማርኬት ራሱ ቤቱ ሄዳችሁ በየሱቁ ብታዩ ግማሾቹ እየተዘጉ ነው ያሉት። ግማሾቹ ከሚሸጡት አስቤዛ የበለጠ ሰራተኞቹ ይበዛሉ። ለሽፋን የተከፈቱ ነው። በጣም እርግጠኛ ሆኜ ነው የምነግራችሁ። ሁለቱም ዋይቢኤስም ሆነ ረቂቅ ህገወጥ ተግባር ላይ የተሰማሩ ናቸው። በቅርብ ቀን ይዘጋሉ። ብራችሁን አንድ ነገር እንድትሉት በዚህ አጋጣሚ መልእክቴን አስተላልፋለሁ። ይሄ የኔ የዩቲዩብ ቻናል 1.45 አካባቢ በተጨማሪ በጣም ብዙ በእኔ ስም የተከፈቱ የዩቲዩብ ቻናሎች አሉ። እስከ 30 ሺህ ሰብስክራይበር ያላቸው አሉ። የኔ አይደለም። የኔ እችኛዋ 1.5 ሺህ 1500 ሰዎች ያላት ብቻ ነችና በዚህ አጋጣሚ ሰብስክራይብ ብታረጉትና ብታበረታቱኝ ደስ ይለኛል። መልካም ቀን ይሁንላችሁ።